ወይ ጋሽ እንዲሁ ባንተ ይፈረድ የለ አሁን ባንተ ይፈረድ አሪያ ከዚህ በኋላ ቢሞትስ ምን አባቱ ቢሞትስ ሊቆጨው አይናገርም። አዎ አይችልም። አባዬ ድምጽህን አሞህ ነው ውሃ ግን አንቺ እንዲሁ ተረግመሽ ነው እንዲሁ ተነኝተሽ ማታረፍች ደህና ስራ እንደሚሰራ ሰው በሌሊት ትንሽ ኧረ እባክህ ነገረኛ። እኔ ለስራ ነው ሌሊት የምነሳ፣ አንተ እዚህ ለነገር ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላቆ ቅናት ያለባት ይመስለኛል። ውሸታ ኤቢ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። በጋሽም አይፈረድ ሸጋነሽ። ኧረ እባክህ እንዲሁ መዋሸት ምን ያደርጋል? እንዲሁ ጋሽ ወዱ አይደለም ተንግዲህ አልፈርድበት። ሰማለህ ጋሽ ውበት የሚያታልለው ሰው አይደለም፣ ውበት አያታልለው። እና እንግዲህ አስደግመሽበት ነው ወገን። ሞክሼ አልተቻለም፣ ገዜ በቃ አልተቻለም ስላችሁ ጋሼ ይሄንን አጫውቶ ቢሞት ራሱ አይቆጭም ማለት ረፍ። ይሄኔ ነው መሸሻ ያለ ሰውየው። ማነው ሰውየው? ኧረ ገዜ መቼ የምር ሞክሼ በቃ እንደኔ ተጫዋች ነው። አንተ እንደኔ አላያችኝም። እኔ እዚህ ጋር እንደማወራለሁ ዝምተኛ ነኝ። ገዜ ግን በጣም አዝናንቶኛል። በቀጣዩ ክፍል በጣም የሚያጓጓ ቦታ ላይ ነው የቆመው። ኤቢ ገብታለች፣ ከሰላም ጋር ትጣላለች ወይስ ምን ሊፈጠር ይችላል? እንደገና ለዛ ከሁለቱ ማንን ትመርጣለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ዛሬ እያንዳንዷን እቅጭቅጯን ነው መነግራችሁ። እንዴት ናችሁ ውዴ ዳጣ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ዳጣን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትናንትና ቃዴስ አስመሳይ ነው ብያቸዋለሁ። ዳጣን ሪቪው ማድረግ ከአቆምኩ በጣም ረጅም ጊዜ ሆኖኛል እና እነ ቃዴስ እነ ገዜ እነ ለዛ ምናምን አልነበሩም በእኔ ጊዜ እንደተጀመረ አካባቢ አይ ቲንክ እስከ ክፍል 50 ወር 40 ምናምን ድረስ ነበር ሪቪው ያደረኩትና ከረጅም ጊዜ በኋላ ትላንት ተመልሼ ገና ቃዴስን እንዳየሁት በቃ ይሄ ሰውዬ አስመሳይ ነው ብያቸው፣ አስመሳይ አጭቤ ነው ሞጭ ላፊ ነው የሚያደርገው አያልፍም ብያቸዋለሁ። እና በትላንትናው ክፍል ይህንን ነገር በሰፊው ተናግሬ ነበረ እና ቃዴስ የሌለ ከባድ ሚዛን ማለት ነው። በጣም ደስ የሚለው ፓርት ዳጣና ኤቢ መጣላት የለባችሁም የሚል አስተያየት በጣም በዝቶ ነበረ። እኔም እንደማይጣሉ ሪከመንድ አድርጊያችሁ ነበር በባለፈው ሪቪው። በጣም የሚገርም ነገር ገና ከረጅም ጊዜ በኋላ ቢሆን ድራማውን ያየሁት ሪከመንድ የሚያደርገኝም ሰው አላገኘውም ነበረ። ራሴ ባየሁትና ፊል ባደረግኩት ነው ወደፊት የነበረውን የነገርኳችሁና እንዳለ ሆኗል። በባለፈው ክፍል ዳጣና ኤቢ የሚጣሉ መስሏችሁ አብዛኞቻችሁ ሰግታችሁ ነበር። እንደማይጣሉ ነግሬያችኋለሁ። ኢቨን ምን ብዬ ነው የነገርኳችሁ? ኤቢ ጸጥ ትላለች፣ ነገሮቿን በውስጧ ይዛ ምንም እንዳልተፈጠረ አድርጋ ይዛ በራሷ ወይም በራሷ መንገድ ለማጣራት ትሞክራለች ብያችሁ ነበር። ያ ነገር የተፈጠረ በጣም በቀላሉ በቃ እኔ እችላለሁ ስላችሁ በምክንያት ነው እችላለሁ። እና ዳጣ ከዚህ ነገር የምታመልጥበት የውሃ ጓደኛ እኔ እንኳን የውሃ ጓደኛ ስለ አሁን የውሃ ጓደኛ ምንድን ነው? ወንዝ ነው ምንድን ነው ልትሉኝ እኔ ግራ እየገባኝ ነው። አሁን የዚች ልጅ ስም መቀየር አለብኝ። የምሬ ነው ብላችሁ እና አርጁን ይህን ነገር ስለደረሰበት በቃ ልጁ ይታወቅበታል፣ ማለትም ቃዴስ ይታወቅበታል። ሰው በጣም በቀላሉ ከዚህ ነገር ነፃ ትወጣለች ዳጣ የሚል ሀሳብ አለኝ። ትንሽ አሁን ከበድ የሚለው ኤቢ ሰላም ጋር ስትገናኝ ምን አይነት ነገር ሊፈጠር ይችላል ነው እያልኳችሁ ያለሁት። ግን እንዴት ነው ሰላምን ነይ ብላ የጠራቻት እንደዚህ በቀላሉ ምንም ላታደርግ ነው? ለምንድን ነው እስከ ቤት ወጥታ የቆየችው? ምን እያሰበች ነው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እንዴት ነው ነገሩ? ከቤት ወጥታ በዛው ልትቀር ነው ወይስ ደግሞ የሆነ ተንኮል አስባ ነው? ምንድን ነው አላማዋ? ይህንን እናንተ ኮሜንት ላይ አስቀምጡልኝ። እኔ ግን ከሰላም ጋር ብዙ ግብግብ ይፈጠራል ብዬ አላስብም። የሆነ የተለየ ነገር ይኖራል ብዬ አላስብም። ገና ያልተፈቱ ብዙ እንቆቅልሾች ስላሉ ረጋ ያለ ክፍል ይኖረዋል ብዬ ነው ማስበው። በነገራችን ላይ ገዜ በጣም ተመችቶኛል። ሰላምዬ እንኳን አያዩ በቃ ይሄንን ስለበራ ደሬ ይህንን ወስዶ ቢሞት ራሱ አይቆጭም ከዚህ በኋላ። እንዴ በዚህማ ከሆነ የተሳሳተው እውነቱን ነው አላለ።
እንዴት ነው ግን እንዴት ነው ነገሩ ጋይስ? ይሄ ፌር ነው ትላላችሁ? ከባድ ነው። ከዛ ውጭ ግን ደሬ አንድ ጸድ መልእክት ሰጥቷል። ትዳር ውስጥ ሁሉን ነገር መቻል እንዳለባቸው ሲያነሳ ነበረ፣ በሚገባ ሲያወራ ነበረና እሱ ነገሩ በጣም ተመችቶ ነው። ብዙ የማይታዩ ድብቅ የሚቻቻሉበት ብዙ እንትኖች አሉ። ጥሩ የህይወት ወይም ደግሞ የትዳር ዘመን ለምሳሌ በጣም 50 ዓመት 60 ዓመት አብሮ የኖሩ አጋሮችን አይታችሁ ከሆነ በደስታ ብቻ እየሳቁ የሚኖሩ እንዳይመስሏችሁ። ውስጡ ላይ በጣም ዲፕ የሆነ ጸብ ሊኖር ይችላል፣ አለመስማማት ሊኖር ይችላል፣ እስከ መፋታት ደርሰው ሊሆን ይችላል። ብዙ ቻሌንጅ አልፎ ነው እዛ የደረሱት። ትዳር ውስጥ ትምህርት ቤት ነው። ትዳር ውስጥ ትምህርት ቤት ነው። መውደቅ አለ፣ መነሳት አለ፣ ብዙ ነገር አለ። ይሄንን ነገር ደግሞ እርስ በርሳችሁ ካልተጋገዛችሁ መቼም አታልፉት። ሰምታችሁ ከሆነ ኢትዮጵያ ላይ ወደ ስንት ሰው ተጋብቷል? ከግማሽ በላይ ተፋቷል መልሶ በዘንድሮ ዓመት ማለት ነው። ቁጥሩ ስለረሳሁት ነው ቁጥሩ እና ከግማሽ በላይ ሰው ተፋቷል ካገቡት ማለት ነው። ላይክ 60% ምናምን ተፋቷል፣ ወር 75% ተፋቷል። የተወሰነው ነው በትዳር ስቲል ያለው ማለት ገና ባገቡ 1 ዓመት ሳይሞሉ ማለት በዘንድሮ ዓመት ነው እያወሯችሁ ያሉት። እና ይሄ ሁሉ የሚፈጠረው ከምንድን ነው ብላችሁ ካነሳችሁ አለመቻቻል። ዝም ብላችሁ ስታዩ እዚህ ሶሻል ሚዲያ ላይ ምናምን ትዳር ምናምን ስታዩ ፍቅረኛሞች ምናምን ስታዩ የካፕል ቪዲዮዎች ስታዩ በቃ ቤታቸው ውስጥ እንደዛ ያለ ይመስላችኋል። ኧረ የለም ጋይስ፣ እነሱ ጋር እንደውም ይብሳል። ሲያላጋት ነው የሚያምሸው። የምሬ ነው። ለቪዲዮ ነው በቃ ከቪዲዮ በኋላ የሉም። እና ይህንን በመቻቻል በትዕግስት ነው የሚታለፈው። እና በተለይ ደግሞ ሴቶች የዋህ ምንድን ነው የሚባለው ጋይስ፣ ብልህ ከሆናችሁ በደንብ ትዳራችሁን ትሪት ማድረግ ትችላላችሁ። ግን ግንፍል የምትሉ የሆነ ሌላ ባህሪ የምታመጡ ከሆነ ከባድ። ወንድ ልጅ ሰላም ነው የሚፈልገው። ገብቷችኋል? ሰላም ከሌለ ውጪም ሰላም አይሆንም፣ ቤትም ሰላም ከሌለ በቃ ስራ ቦታም ሰላም አይሆንም። ነገሩ ነው ድብልቅልቅ የሚልበት እና ሰላም ካለው ቤት ውስጥ ሰላም ካለው ከውጭ ግርግሩ ሲመጣ ቤት ውስጥ ሰላም ካገኘ ወዴትም አያይም ወንድ ልጅ። እና በመዋደድ ውስጥ የሚደረግ እንትን ትዳር ረጅም ዘመን ይኖራል ብዬ አስባለሁ። ያው እግዚአብሔርም ይረዳቸዋል ብዬ አስባለሁ። እና መልካም እና ረጅም ዘመን የሚቆይ እስከ ፍጻሜያችሁ እዚህ ምድር ላይ እስካላችሁ የዚህ ምድር ጊዜያዊ ኑሯችን እስኪፈጸም ድረስ በቃ አብራችሁ ተያይዛችሁ የምትኖሩት የትዳር አጋር ፈጣሪ ይስጣችሁ ማለት እወዳለሁ በዚሁ አጋጣሚ። እና ወደ ገዜ ሊሄድና ለዛ ማንን ትመርጣለች? እኔ ግን ገዜን ትመርጣለች ብዬ ነው ማስበው። በትላንትናው ሪቪው ተናግሬያለሁ። ገዜን ነው የምታውቀው። ቀች ልጅ የገዜ ነች ብያቸዋለሁ። እንዴ ከገዜ ውጭ ወደ ውጭ እንዴ ሞክሼ ገዜን እንዳትናገሩ። ገዜን የተናገረብኝ እኔን ተናገረ። እኩል ነው የምቆጥራችሁ። ስነ ስርዓት ገዜን እንዳትነግሩ። ለዛ አፍሽን ሰብስበሽ ከገዜ ውጭ ወደ ውጭ ካልሽ አሽቀንጥሬ ነው ማስወጣሽ ማለት ነው። ስነ ስርዓት ብለናል። ለማንኛውም ከዚህ የተለየ ነገር አለ ብዬ አላስብም። ካለና ካነሰ እናንተ ጨምሩልኝ፣ ኮሜንት ላይ አሳውቁኝ። እንደ ሀሳብ ግን የውሃን ስም እስኪ እናውጣላት። ኮሜንት ላይ ውሃን ማን እንበላል? ሀሳባችሁን አስቀምጡልኝ። ወዳችኋለሁ። ገዜ ተበላ ስላችሁ እንዲህ በቀላሉ አይደለም። ተበላ በቃ ተበላ። ኧረ በለው። ይሄኔ ነው መሸሽ። ዳጣና ኤቢ መጣላት የለባችሁ። እኔም ከእናንተ ጋር እስማማለሁ። እንዴት ናችሁ ውድ የዳጣ ተከታታይ ድራማ ቤተሰቦች? ማን ናችሁ ወይ? ዛሬም ዳጣን አብረን ሪቪው እናደርጋለን። ከዚህ በፊት ዳጣ ሪቪው አድርግልኝ የሚል ኮሜንት በተደጋጋሚ አይቼ ነበረ እና ዛሬ እድል ደርሶኝ እንግዲህ ነገሮች ተመቻችተው አንዱን ድራማ አቋርጬ ወደ ዳጣ መጥቻለሁ። ምንም ማድረግ አይቻልም። ዳጣን አብረን ሪቪው እናደርጋለን። ፈታ ዘና ሽብረቅ እንልበታለን። ወደ ጉዳያችን እንመለስ። ዳጣ ትላንትና አይቼዋለሁኝ። አንደኛ ዳጣ ሪቪው ማድረግ ያልፈለግኩት ሙሉ ድራማውን ላለማየት ስለፈለግኩኝ ነው። ሪከመንድ የሚያደርገኝን ሰው ስላጣሁኝ ነበረ። ግን ትላንት አንድ ድራማ አቋርጬ በቃ እሱ ልጀምር ብዬ ወሰንኩኝ። ዳጣን ጀመርኩ።
እና ዳጣን አይቼው ነበረ ትናንትና። የሚገርም የቤተሰብ ድራማ ሆኖ የለ እንዴ? ኧረ በለው። ዳጣ ክፍል 1 ሲጀመር ባይዘው ነበርኩ፣ ሪቪው እያደረግኩ ነበርኩ እኔ በወቅቱ ምሳሌን ጀምሬ ስለነበረ ዳጣም ሲጀመር ዳጣንም በዛው ቀጥዬ ነበር የተወሰነ ድረስ እና አሁን ላይ በቃ ሌላ ሌቭል ውስጥ ገብቷል። እንዴ እኔ ያልኩት በቃ እንዴ ሞክሼ መጥቶ ሞክሼ እኔ መጥቼ ያጠፋችሁት ምን ነው ታውቃላችሁ? ኮሜንት ላይ ባለፈው ዳጣን ጀምርልን ዳጣን ስትሉ የነበራችሁ ልጆች ማለት ነው ማድረግ የነበራችሁ ዳጣ ላይ ገዜ የሚባል ሞክሼ መጥቷል በልግባበት ብትሉኝ አይኔ ሳላሽ ነበረ ብገባ። እንዴ ሞክሼን አግኝቼ ኧረ በለው። ለዛ ግን ስነስርዓት ዝም ብለሽ ጠጋ ቤት ስትበይ ጠጋ ትያለሽ። ምን እሺ ነው አንቺ ጥሩ ልጅ አልነበርሽም? እኔ ገዜን አትንኩብ፣ ከምሬን ገዜን ሞክሼ ነዋ ሞክሼ ገዜን አትንኩብ። ሌላ ቦታ የፈለጋችሁበት ቦታ ተንዘላዘሉ፣ ግን ገዜን አትንኩብ። እኔ ራሴ ደውዬ ነው ነግሮሽ እንዴ ነችና ለዛ አላበዛሽው? እስኪ ልጠይቃችሁ የማን የምትሆን ይመስላችኋል? ለዛ የገዜ ወይስ ደግሞ የአቻምልሽ? አቻምልሽ ለካስ ይስማ አቻ እሺ ይሁን አቹም አቻም ብሉት ብቻ ይሁን። የማን ብትሆን ደስ ይላችኋል? አይ ቲንክ ሁላችሁም አልጠራጠርም የገዜ እንደምትሉ ተስፋ አደርጋለሁ። እኔ ያው የገዜ ትሆናለች 100% የገዜ እንደሚያገባት ነው እኔ የሚሰማኝ፣ እንደዛ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል መጨረሻ ላይ ዳጣና ኤቢ ወደ መጣላቱ ደረጃ ደርሰው ነበረ። ይሄ ነገር ይፈጠራል ወይስ አይፈጠርም የሚል ጥያቄ አብዛኞቻችሁ ጋር መጥቷል። በወቅቱ ወይም ደግሞ አሁን ድራማው የተቋረጡ በጣም ተበሳጭታ ስለነበረ ኤቢ ልትጋጭ ትችላለች ወይም ደግሞ ልትናገራት ትችላለች። ነገር ግን እኔ ሲመስለኝ የሆነ ዝም ብላ ነገሮችን በራሷ መንገድ የምታደርግ ይመስለኛል። የሆነ በቃ ጸጥ ብላ ነገሮችን ለማስተካከል የምትሞክር ይመስለኛል። ምንም አላጠፋችም ዳጣ ምንም አይነት ጥፋት የለባትም። ይሄ ቃዲስ ነው ቃዱስ የሚባለው ምን ስሙ ራሱ ግራ የገባው ልጅ ነው። ግራ የሚያጋባን እዚህ ችግር ያለበት ትክክለኛ እሱ የመጨረሻ አስመሳይ። ገና እንዳየሁት ገና እንደመጣ የምሬን ነው የምላችሁ። ድራማውን ገና ከፍቼ ቃዲስ ብሎ እንደመጣ በቃ ገባኝ። ይሄ በቃ የድራማው ላይ ያለ አስመሳይ የሆነ ነገር ሊያጭበረበር የሚመጣ ሰው ነው። ፊቱ ራሱ ያስታውቃል። ከምሬን ነው። እንዲህ በቃ ገና አይኗን ሳይሆን የገባኝ ገና አይኗን ሳይሆን ድራማውን ለመጀመሪያ ጊዜ ነው እያየሁ ያለሁት። እኔ በጣም ረጅም ጊዜ ሆኖኛል ድራማውን ካቆምኩኝ። አይ ቲንክ 40ዎቹ ኦር 50 60 ብዙ ሄዱ ከተባልኩ እስከ 60 ነው። አይ ቲንክ እዛም ምደርስ አይመስለኝም። ወዲያው ነበር ያቋረጡት እኔ በወቅቱ በጣም ድራማ ስለበዛብኝ ማለት ነው። እና ከዛ በኋላ ያለውን ነገር አላየሁም። እነዚህ ልጆች አልነበሩም፣ ጥበቃዎቹ አልተጨመሩም፣ እነ ገዜ እነ ለዛ ምናምን የሉም፣ ጭራሽ እዚህ ጋር የሉም በቃ። እና አሁን ላይ ልክ ሳየው እሱን በቃ ገባኝ። እና ይኸውላችሁ እንዳትሸወዱ፣ ይሄ ቃዲስ የሚባል እስስት አካላችሁ መልኳን ትቀያየራለች ትባላለች። እኔ ስትቀያየር አይቼ አላውቅም፣ እውነት ለመናገር እስስት አይቻለሁ፣ መልኳን ሲቀያየር አይቼ አላውቅም። እስስት መሰለኝ አይደለ መልክ የሚቀያየረው። እና በቃ መልክ የሚቀያየር የሆነ ነገር ነው የሰው እንዲህ በቀላሉ ደግሞ አይሸወድም። በቃ ገብቶታል። እቺ ዳጣ እሱን እንትን ለማድረግ ወይም ደግሞ የእሱን ጉዳይ ለማወጣጣት እንደሆነ ገብቶታል፣ በደንብ ተረድቷል። ለዛ ነው ሁለቱን አያይዞ አላኮ። ከዛ ዳጣና ኤቢ ይጣላሉ። ኤቢ ዳጣ የምትላትም ምንም ነገር አታምንም። ስለዚህ ቀጥታ ለሱ በር ይከፍታል ማለት ነው። ያው እሱ ለጥቅም ነው፣ ገንዘብ ለማግኘት ነው እየገባ ያለው እዛ መሀል ላይ፣ ሌላ ምንም ነገር የለውም። ያው አርጁን ነው ትክክለኛ አፍቃሪ። ስነ ስርዓቱ ራሱ ያስታውቃል። ትክክለኛ ሰው ያስታውቃል። ዝም ብላችሁ ስታዩት ራሱ ሁኔታውን ከሆነ ምናምን ስታዩ በጣም ያስታውቃል። እና ትክክለኛ አፍቃሪ እሱ ነው። እሷም ደግሞ ታፈቅረዋለች። ለእሱ በጣም ትክክለኛ የሆነ ስሜት አለው። አይታችኋላ፣ ሲሄድ ብድግ ትላለች፣ የሆነ ትደነባበራለች። ይሄ ምንድን ነው? በጣም ስለምታፈቅረው ነው። በቃ ኦልሬዲ ታፈቅረዋለች። እሷ ልቧ ውስጥ አለ። ገብቷችኋል? እና ሁለቱ አንድ ላይ ይሆናሉ የሚል ሀሳብ አለኝ። ውሃ ደግሞ በትላንትናው ክፍል በጣም አዝናንታኛለች። የዛኔ በጣም በቃ ፈታ የምታደርገኝ ልጅ ነበረች። ከክፍል 1 ጀምሮ የማደርግበት ጊዜ ድምፁን አሞት ነው ያላለች። አባዬ ድምፅህን አሞ ነው፣ ድምፁን አሞት ነው፣ በቃ ምንም ማድረግ አይቻልም። ወይኔ ዳጣ እና እሷ በቃ የመጨረሻ ነበር የሚያዝናኑ።
ያኔም እንትን ላይ ዳጣ በቃ ምሳሌ ላይ በቃ ይመቻል። በጣም ነበር ምሳሌ ላይ ብቻ ሳይሆን እዚህ ላይ ዳጣ ላይ ራሱ በቃ በጣም ስታዝናናን የመጣሽ ነበረች። ውሃ ስትጨምረው ሌላ ትርጉም ነው የሚሰጠው። አሁን እንዴት ነው እኔ አሁን ስለ ውሃ እንዴት ነው ማወራው? አሁን ስለ ውሃ ምንም ነገር ባወራ እናንተ ውሃ ነው የምታስቡት፣ ሌላ ነገር ነው የምታስቡት እንጂ ችኛዋን ልጅቷን ውሃ አይመስላችሁ ማለት ነገሩ ራሱ ግራ ይጋባል። ያዛኔም እንደዚህ ግራ እየተጋባው ነበረ ሳወራ የነበረው። ብቻ እንኳንም አየሁት ብያለሁ። እውነት ለመናገር ዳጣ ተመችቶኝ ነበር ያየሁት። ማለት ብዙ ድራማዎች አይታችሁ ከሆነ ወደፊት እየሄዱ ሲሄዱ በቃ እየደከሙ ታሪኩ እየተበለሻሸን የሚቀረውና ወይም እየተላዘዘ ወይም እየተሟዘዘ እያሰለቸ ነው እየመጣ ያለው አብዛኛው ድራማውና ዳጣን ግን ከረጅም ጊዜ በኋላ ሳየው ጭራሽ ተሻሽሎ ተለውጦ ብዙ ነገር ተጨምሮ ተውቦ አየሁትና ትችላላችሁ። የምር ቢግ ላቭ ኤንድ ቢግ ሪስፔክት ብለናል። ዳጣዎች እናንተ የሚጠበቀው በደንብ ላይክ ምናምን በደንብ ሰብስክራይብ አድርጉና ከዚህ በኋላ በቃ ዳጣ እንቀጣጥላለን። አይ ቲንክ በሳምንት 4 ነው መሰለኝ የሚለቀቀው ወይ 3 ወይ 4 ነው የሚሆነው። እኛም ደግሞ እንመጣለን ማለት ነው። እኔ የምለው ሰዎች እነዚህ ሰዎች ናሏቸው ዞሮ እኛንም ናላችንን ሊያዞሩ ደረሱ። አንዳንዴ ደግሞ ታብዙታላችሁ። ተው እንጂ ረበለው። በነገራችን ላይ ነገሮች እንደዚህ ተወሳስቡባችሁ አያውቅም አጋጥሟችሁ አያውቅም። በነገራችን ላይ እኔ አጋጥሞ እንደዚህ ሰላም ብዬው ምናምን አሁን ያገኘሁት ሰው ትንሽ ቆይቼ ተቀያይሮ በቃ ሌላ ሰው እንደ ልጅ ጤነኛ ነው አይደለም ብዬ እስክጠራጠር ድረስ እንደዚህ አጋጥሞኝ ያውቃል። ልክ በቃ ትንሿ ላይ ያየሁትን ነገር ማለት ነው፣ ደግሞ ትንሿ ድራማ ላይ ያየሁትን ነገር ማለት ነው። እሱ ብቻ ሳይሆን ይሄ አጋጣሚው ራሱ ልጆቹ ማጋጋላቸው ኢቭን በቃ እየጨለለች ነው እንትን እያለች ሹራብ ይዛ ምናምን እንደዚህ ምናምን ይሄ የሚለው ወሬው ራሱ ማለት በቃ ይሄ ልጅ እንደዚህ ሆኗል ምናምን ተብሎ ተነግሮኝ አፍታ እንኳን ሳይቆይ ልጁ ተመልሶ መጥቶ እንደዚህ አይነት ስሜት አንጸባርቆ ምናምን አግኝቻለሁ። ገረመኝ። ይሄንን ሳይ እንዴ ታውቁኝ ነበር እንዴ ብዬ ከኔ ነው እንዴ ድርሰቱን የወሰዳችሁት ከኔ ህይወት ታሪክ ነው እንዴ ብዬ ለልስ ያካያቁኝ። እኔ እናንተ ናቃችሁ የለ እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ትንሽ ሆናበን እናያለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ሴቶቹ በትላንትናው ክፍል ጨልለው ሊያጨልሉ ነው ወንዶቹ። እንዴት በሉ እንዴት ማለት ጥሩ እላችኋለሁ እኔ ወንድማችሁ። እንዴ ታዲያ ወሬው እኮ የሚያምረው እንደዛ ነው። ቅመም ጣል እንደዛ አይደል እንደምታው ሴቶች ናቸው በደንብ ወጣው። እሺ ከዛ እኮ እሱን እኮ ነው የምልሽ እያላችሁ ምን እንደሆነ እንኳን እኮ ሳታውቁ እንደዚህ የምትሉ ሴቶች አላችሁ። ከድራማ ወደ ሴቶች ከዚህ ተመልሶ ድራማ ሴቶቹ ወንዶቹን በቃ ሊያጨልሉ ነው። ራሳቸውም ጨልለዋል መሰለኝ። እኔ በጤንነት አይመስለኝም። እነ መግዴ እነ ትንሿ ምናምን ተያይዞ በቃ ጨልለዋል ይመስለኛል። ትክክል አልነበሩም። ትናንትና አይታችኋል። የሚያወሩት ድብልቅልቅ ያለ ለራሳቸው ራሱ ሲያወሩ ማለት ብቻቸውን ሆኖ ሲያወሩ ባያችሁት አይ ለራሳቸው እንኳን ድብልቅልቅ ያለ ወሬ ነበር ሲያወሩ የነበሩት። ይህን ድብልቅልቅ ያለ ወሬ ደግሞ አስበውበት ወንዶቹ ጋር ሄደው ሲያወሩት አስቡት። እኔ ይሸሻል እኔ ልዑሌን በሁሉ ይሸሻል። ልዑሌ እንደውም ታግሱ ቁጭ አለ እንዴ ነች እና የምሬ ነው። ዘንድሮማ ቆርጣችሁን የተነሳችሁት። እኔ እኮ ለዚህ ነው ብቸኝነቴ ትሻለኛለች ነው። ለዚህ የነህ የለም የነህ ብትለኝ ሲጀመር እዚህ ነኝ ነው። ከዚህ ውጭ የትም አልሄድም። በአሁኑ ታይም እና ካፌ ነኝ የሚለኝ የለኝ። ዊኬንድ እዚህ ውሰደኝ የሚለኝ የለኝ። አያችሁ ብሬን ሴፍ እያደረኩ ነው። አንድ ሁለተኛ ስራዬ ላይ ታርጌት እያደረኩ ነው። ሶስተኛ የሚጨቃጨቀኝ የለም። ሰላም ነኝ ማለት ነው። ይህን የምትረዱት ማን እንደሆነ ልንገራችሁ ወንዶች ናቸው ይህን የሚረዱ። ምክንያቱም አብዛኞቹ ሴቶች በጣም ታስጨንቅ። እውነቴን ነው በጣም ታስጨንቅ። የነ የት ወጣ የት ገባ ምንድነ ወዴት ነው ጥያቄያችሁ ያለ። ከመጣንስ በኋላ ሰላም ትሰጡናላችሁ? ኧረ ሰላም የለም። ከመጣን በኋላ እኮ ሰላም አንሰጡ። ይህን ስትሉ እዚህ ወክ እናድርግ ተባብለን ሄድን አንዴ መከራችንን በልተን ተመልሰን እናውቃለን።
ሌላ ሰው እንዳይመስላችሁ እንደ ወንዶሽ ከተብየዋ ይሁን ትንሽ እስኪመሽ እስኪ ወክና ገርጂ አምራለች እና እስቲ ገርጂን ቃኘት እናድርግ በማለት ተባብለን ወጣ። ሀገር ሰላም ነው ብለን ወጣ። ቀኑ ሙሉ ያው ቤት ነው የሚሆነው። በቃ እሺ ብዬ ወጣሁኝ። እስኪ እነዚህ አቀብጠኝ ተከትዬ ወጣሁ። መከራዬን በላሁ። መከራዬን ተንገበገብኩላችሁ ጋር ሲሆንላችሁ አመቱን ሙሉ ለዚህኛው ፍጆታ ያላወጣሁት አውጥቼ ገባሁ ወደ እንዴት በሉኝ። አንድ አሳ ቤት ሲታይ አሳ ማተበቅ ገዝተ መንበል አንቺ አሳ እዚህ ጋር ቺክን ቤት ስታይ ኧረ ይሄ ቺክናቸው እንዴት እንደሚጣፍጥ በእናትህ ቺክኑን ማን ጨምርበት። አሳው አሳ አራት ሆናል መክሰስ ነው። በዚያ አላለቀ ምግብ ምናምን በዚያ አላለቀ። ደግሞ ይሄ ተሄደ ጁሱ ምናምኑ ጋር ምናምን የሚጠጣው ጋርም ተዞረ። ከበላም በኋላ ደግሞ ሌሊት እንደው ትንሽ ተነስተን ኬክ ምናምን በንቀባምስ ጥሩ ነው ሲባል ሰማሁ። ዶክተሮቹ ዞሮባቸዋል መሰለኝ በሌሊት 6 ሰዓት ኬክ ጠጡ ብሉ ምናምን ይላሉ። ያው እሱ ዶክተር ስለሆነች ብዬ ያው የጤና ባለሙያ ስለሆነች ብዬ ነው። ይሄ ሁሉ ተቀር በዚህ አላበቃም። ዞር ስትል አንድ እንዲህ የቆመችና እንዲህ ያለች አሻንጉሊት ላይ ሱሪ ነው ቀሚስ ነው ያየች ብቻ አየች። አልጠየቅን ተባለ። ወይኔ አስቡት እንግዲህ ሴቶች ልብስ ጠይቀው ሲከራከሩ ምን ያህል ሰዓት እንዳለው፣ ከዛ ደግሞ ልብስ መረጣ ምን ያህል ሰዓት እንዳለው በጣም ተጨነኩ። ቆሜ ተንቀጠቀጥኩ፣ ግራ ገባው። ወደዚህ ተቆለጠነጥኩ። ሴትዮዋ እግዜር ይስጣት። እዛ የሻጯ ጓደኛ ትልቅ ሴት ነችና አይ ቲንክ የልጅቷን እናት እየጠበቀች ነው። የልጅቷ እናት ለዚችኛዋ እናት ጓደኛ ናቸው መስሎኝ እና እሷን እየጠበቀች ውጭ ብላለችና ገባት። ወይኔ ልጄ እኔ ልንገብገበል ብላ ወንበር ሰጠች። በቃ በጣም ገባት።